ክብር ለእግዚአብሔር ይሁን። ኤልሻዳይ አምላክ ነው ጌታ፣ ሁሉን ቻይ፣ የረዳን ያደረሰን እዚህ ዛሬ ቀን ድረስ የመራን እርሱ እግዚአብሔር አምላክ ነው። ክብር ለእግዚአብሔር ይሁን። ሁሉን ችሎ እንደኛ ሳይሆን እንደራሱ ፈቃድ ሁሉን ችሎ ረድቶን እግዚአብሔር አደረሰን። እግዚአብሔር ይባርካችሁ። በጣም ቆንጆ ዝማሬ እግዚአብሔር ዘንድ የሆነ ጥሩ አምልኮ ነበረን። ክብር ለእግዚአብሔር ይሁን። እንግዲህ እንደምናችሁ ሰላም ነው? ሁሉ ሰላም ነው? ይሄ ቃል እኮ የሚወጣው ከየት መሰላችሁ? ከዚህ ቅዱሳን ህዝብ ነው። ከውጭ ካሉት ህዝብ ጋር ሰላም ነው፣ ምን ሰላም አለ ነው የሚሏችሁ። እግዚአብሔር ይመስገን በመካከላችን ያለ እግዚአብሔር ስላለ ነው ሰላም ነው የምንለው። አሜን። ሰላም የሰጠን እግዚአብሔር ይባረክ። የምንሰማው የምናየው የሚሆነው ነገር ሁሉ ሰላም አይሰጥም። ነገር ግን ኢየሱስ ክርስቶስ ሰላም ለእናንተ ይሁን ያለ ጌታ የኛ አምላክ ስለሆነ ሰላም አለን። አሜን ሃሌሉያ። ሰላም አለን እንጂ የሚያሳስቡ ብዙ ነገሮች አሉ። ስለ ልጆቻችን እናስባለን። ቅድም ሲጸለይ ሰብታችኋል። ውዳቂ ልጆች እንዳይሆኑ ከዓለም በላይ እንዲሆኑ እግዚአብሔር እንዲባርካቸው እመኛለሁ አለ ቄሱ። እውነት ነው አይደል? ስለ ልጆቻችን እናስባለን፣ ስለ ነገር እናስባለን። ዓለም የማትፈራው ነገር የለም። ጦርነት ትፈራለች። በየቤታችን ማስታወቂያዎች መተውልናል አይደል? ተጠንቀቁ፣ ወደ ምሽግ ስትገቡ ማድረግ ያለባችሁ ነገር ይሄ ነው ብሎ መመሪያ ሰጥተውናል። ፍርሃት ነው አይደል? የተሰማው ያንስ ያይ የደነገጣለ። እኔ በእውነት በጌታ ፊት ነው የምነግራችሁ፣ ሳቄ ነው የመጣው። ኢየሱስ ክርስቶስ እኮ በዛ በኩል መጥቶ ቢወስደኝ ወደ ክብር ነው የሚሄደው። ክብር ለእግዚአብሔር ይሁን። ነገር ግን የሚከልል እጅ ደግሞ አለው ጌታ። አሜን። ስለዚህ ፍርሃታችን ዓለም እንደምትፈራው አይነት ፍርሃት አይደለም። አሜን። ስለዚህ የሚያስፈሩ ነገሮች አሉ፣ ጦርነቶች አሉ። ልክ በማቴዎስ 24 ላይ ያለው በሙሉ እየተከናወነ ነው አይደል? ስለዚህ ምን ይላል? ያን ጊዜ ቀኑ እንደደረሰ አውቃችሁ ተጠንቀቁ፣ እስከ መጨረሻው የሚጸና እርሱ ምን ይላል? ይድናል። ክብር ለእግዚአብሔር ይሁን። አንድ ነገር ግን ማድረግ እንዳለብን ይሰማኛል። ዝም ብለን አይደለም ቁጭ ማለት ያለብን። በአንድ ወቅት ፕሮፌሰር ዝናቡ በዚህ አገልግሎት መጥተው አንድ ነገር ነገሩን። እሱን ነግሬያችሁ እጀምራለሁኝ። እንደዚህ አሉ። አንድ አንበሳ በጣም ተርቦ ድንገት ባደፈጠበት ቦታ አንድ ሚዳቋ ስታልፍ አየና ሚዳቋን ተከትሎ ሲሮጥ ያቺ ደግሞ ለማምለጥ ትሮጣለች። ገብቷችኋል? እሱ አብላኝ 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 እያለ ይሮጣል፣ ይከተላታል። እሷ ደግሞ አውጣኝ 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 እያለች እየጣረች ትሄዳለች። ገብቷችኋል? ከዛ በኋላ ሲሮጡ 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 ድንገት አይታቸው ሚዳቆ እየዘለለች ነው የምትሄደው በየቦታው ላይ እንጂ ሩጫ አይደለም። እሷ እየዘለለች ነው የምትሄደው እና አንበሳ ግን እየሮጠ ነው የሚሄደው መሬት ይዞ። ስለዚህ ልክ እሷ አንድ ጉድባ ወይም ደግሞ ጉድጓድ ነገር አየችና ዘላ ተስፈንጥራ አለፈች። አንበሳው ግን ጉድጓዱን አላየውምና ስለዚህ ጥልቅ አለ ጉድጓዱ ውስጥ ማለት ነው። ከዛ በኋላ ጉድጓዱ ውስጥ ሪያ የዱር ምንድነው አሳማ ቁጭ ብሎ ቆሻሻ ሲበላ አገኘውና እሱ ቀባ አድርጎ በላ እና እንደዚህ አለ፣ አብላኝ ዓለም በላ፣ አውጣኝ ዓለም ወጣ፣ ሰነፉ ሪያ እርሱ ግን ተበላ። አያችሁ? አውጣኝ ብሎ ወደ እግዚአብሔር ፊት መቅረብ እግዚአብሔር ያወጣናል። አሜን። ከተኛን ደግሞ ይበላናል ሰይጣን። ገብታችኋል? ስለዚህ እግዚአብሔር አምላክ ግን ልጆቹን የሚጠብቅ አምላክ ነው። እንደዚህ የሚል ቃል አንብብ። በዘዳግም ምዕራፍ 33 ቁጥር 26 ላይ እንደዚህ ላይ የሹሩን ሆይ በሰማያት ላይ ለረድኤት በዳመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። የሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚሄድ እንደ እግዚአብሔር ያለ ማንም የለም። አሜን በሏ። ከዛስ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ጠላትን ከፊት አውጥቶ አጥፋው ይላል።
እግዚአብሔር ልጆቹን ይጠብቃል። በቁልምጫ ስም ጠርቶ አቅፎ ደግፎ ስንፍናችንን ሸፍኖ አቅማችንን አበርትቶ እግዚአብሔር አምላክ የሚጠብቀን ያኖረን እሱ ነው። አሜን። ስለዚህ እንዲያኖረን ወደ ማን መጠጋት አለብን? ወደ እግዚአብሔር። አሜን። በየቀኑ ነው። ይልቁንም ቀኑን ሲቀርብ እያያችሁ ወደ እግዚአብሔር መጠጋት ያስፈልገናል። አሜን። እርስ በርሳችን መቀራረብ ያስፈልገናል። ገብቷችኋል? ስለዚህ እግዚአብሔር ከኛ ጋራ ነው። አሜን። እግዚአብሔር ከኛ ጋራ ነው። በሉቃስ ወንጌል 22 ቁጥር 31 ላይ ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ ማለድሁ፣ አንተም በተመለስ ጊዜ ወንድሞችን አጽና። መበጠሩ አይቀርም ክርስቲያን። ይህንን ያለው ፓስተር ዘማሪ ተስፋዬ ጋቢሶ በጥሩ ሁኔታ ገለጠው። ያልተበጠረም የለም የሚበጠርም አይጠፋም መበጠራችንም አይቀርም አለ። ስለዚህ ክርስቲያን መበጠሩ አይቀርም። ሲበጠር መፍራት አለበት የለበትም? ለምን መሰላችሁ? ሲበጠር የሚጠፋው የሚበነው ምኑ ነው? ፍሬው አይደለም። ገለባው፣ እንክርዳዱ፣ ቆሻሻው ይወጣል፣ ፍሬው ይቀራል። ፍሬ ካለባችሁ ትቀራላችሁ፣ ፍሬ ከሌለባችሁ ንፋስ እንዳይወስድን መጠንቀቃል። ስለዚህ ወደ ጌታ መቅረብ አለብን። አሜን። ክብር ለእግዚአብሔር ይሁን። ነገር ግን ጌታ ደግሞ እንደዛም ሆኖ ተበትናችሁ ትቀራላችሁ አይደለም። ስለናንተ ጸለይኩ፣ እንዳይወስዳችሁ፣ እንዳይነካችሁ፣ በእናንተ ላይ ክፉ እንዳይደርስ ስለናንተ ጸለይኩ። ነገር ግን በተመለሳችሁ ጊዜ ምስክር ሁኑ፣ ለሌሎች የሚታይ ነገር ከናንተ ይውጣ አለ። ክብር ለእግዚአብሔር ይሁን። አሜን። ደግሞ ጌታ ኢየሱስ ክርስቶስ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። ጌታ ይባረክ። አባታችን ጌታ ኢየሱስ ክርስቶስ ሁል ጊዜ ከኛ ጋር ነው። አሜን። ወላጅ የሌለው ልጅ መረን ነው አይደል? መኖሪያም የለው አድራሻም የለው ወላጅ የሌለው ልጅ። ስለዚህ እኛ ግን ወላጅ አለን። ኢየሱስ ክርስቶስ። ወላጅ ያለው ልጅ ደግሞ በስርዓት ያድጋል፣ በጥበብ ያድጋል፣ በምክር ያድጋል፣ በእውቀት ያድጋል፣ በጨዋነት ያድጋል። ገብቷችኋል? ስለዚህ እኛ የማልጆች ነን። የጌታ የኢየሱስ ክርስቶስ የእግዚአብሔር ልጆች ነን። ክብር ለእግዚአብሔር ይሁን። ስለዚህ በዚህ መልኩ ታዲያ ምን ያስፈልገናል? ወላጅ አባት ምንድነው የሚያደርገው? መግቦ አብልቶ አጠጥቶ እንደገናም ደግሞ አልብሶ መክሮ አስተምሮ ለቁም ነገር ያበቃል። ክብር ለእግዚአብሔር ይሁን። ስለዚህ እኛ የሚያስፈልገን አንድ ነገር አለ። እርሱም ጌታ ኢየሱስ ክርስቶስ እንደተናገረው እኔ የሕይወት እንጀራ ነኝ። ይሄ እንጀራ ያስፈልገናል እንድናድግ፣ ወደ እግዚአብሔር እንድንጠጋ። ቅድም ቄስ ዮናስ ሲናገር ነበር። ይሄ ሳምንት የጌታ ኢየሱስ ክርስቶስ የቃሉ ሳምንት ነው። የሕይወት እንጀራ ተብሎ የሚነገርበት ሳምንት ነው አለ። የሕይወት እንጀራ ማን ነው? እኔ ነኝ አለ። ጌታ ኢየሱስ ክርስቶስ ያስፈልገናል። እሱ ያስፈልገናል። እሱ ከሌለን ረሃብተኞች ነን። እርሱን ካልተሞላን ባዶአችንን ነን፣ እንከሳለን። ስለዚህ የሕይወት እንጀራ ያስፈልገናል። ክብር ለእግዚአብሔር ይሁን። ስለዚህ ይህ የሕይወት እንጀራ እንዲያስፈልገን አነብና ጸልየን እንጀምራለን። የኔ ርዕስ የሕይወት እንጀራ ነኝ የሚለው ክፍል ይዘን እንነጋገራለን። በእርሱ ላይ እንጸልያለን። አስቀድሜ ግን አነበዋለሁኝ። ከ23 ጀምሮ አነበዋለሁ። ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ በጥብርያዶስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቻቸው ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ እንጂ ምልክት ስላያችሁ አይደለም አላቸው። የሚቀጥሉትን እየተነጋገርን ስንሄድ እናነባለን። እንጸልይ። ሃሌሉያ።
ኤልሻዳይ አምላክ፣ የምትጠብቀን አምላክ፣ የምትረዳን አምላክ፣ ያቆምከን አምላክ፣ ከኃጢአትና ሞት ያወጣህን አምላክ፣ በደምህ ለእኛ ዕዳችንን የከፈልክልን ጌታችን ኢየሱስ ክርስቶስ ሆይ በመካከላችን ስላለህ እናመሰግንሃለን። አንተ ከፍ ከፍ እንድትል ክብርህን እንድትወስድ በዚህ ስፍራ በዘርፋፋው ቀሚስህ እንድትመላለስ እያንዳንዳችንን ወንድና ሴቶች ልጆችን በእጆች ዳሰህ ጌታ ሆይ አቤቱ የሚያስፈልገንን እንድትሞላን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ክብርህ በዚህ ቤት እንዲሞላ ጸልያለሁ። ጸጋ በዚህ ስፍራ እንዲለቀቅ ጸልያለሁ። ያንተ ክብር ብቻ እግዚአብሔር ሆይ በመካከላችን እንዲያልፍ ጸልያለሁ። ለልባችን ለነፍሳችን እግዚአብሔር ሆይ በአንተ መኖሪያችን የሚያረጋግጥን ቃል በነፍሳችን ውስጥ እንድትሰውር መንፈስ ቅዱስ ጌታ ሆይ መገለጥን እንዲሰጠን በኢየሱስ ስም ጸልያለሁ። አቤቱ አየሩንና ምድሩን በዚህ ስፍራ በዚህ መቅደስ ውስጥ እግዚአብሔር ሆይ በክብርህ እንድትሞላ ጸልያለሁ። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም እያንዳንዳችንን እንድትባርከን ቃልህን እንድትገልጽልን ጸልያለሁ። የሚያውክ የጠላት ሐሳብ ቃልህን እግዚአብሔር ሆይ የሚበትን በዚህ ስፍራ አዚምንና ድንዛዜን የሚለቅ ድካምን የሚለቅ በኢየሱስ ክርስቶስ ስም የጠላት ሐሳብ የተመታ እንዲሆን ጸልያለሁ። ስራው የፈረሰ እንዲሆን ጸልያለሁ። እግዚአብሔር አምላኬ ሆይ ዛሬ እንደመጣን ሳይሆን ተሞልተን ከቃል የተነሳ እግዚአብሔር ሆይ ክቡር ቃል ወንድና ሴት ልጆችን እንዲሞላ እግዚአብሔር ሆይ እንዲባርከን እንድታስተምረን በኢየሱስ ስም ጸልያለሁ። ሕዝብህን አስተምር፣ ባሪያህንም እርዳ። ስለ ሁሉም ነገር እናመሰግንሃለን በኢየሱስ ክርስቶስ ጻድቅ ስም አሜን። እንግዲህ እንደተነጋገርነው የሕይወት እንጀራ ማን ነኝ አለ? እኔ ነኝ። ማን ነው ያለው? ጌታ ኢየሱስ ክርስቶስ ነው። ለምን? እኛ እንደሚያስፈልገን ስለሚያውቅ በሕይወት እንድንኖር ስለሚፈልግ ወደ እግዚአብሔር መንግሥት መጨረሻችን እዚያ እንደሆነ ሊያረጋግጥልን እኔ የሕይወት እንጀራ ነኝ አለ። ያስፈልገናል። በየቀኑ የሕይወት እንጀራ ለእያንዳንዳችን በየቀኑ ያስፈልገናል። አሜን። ቤተ ክርስቲያን ለዚህ ነው የምትለፋው። ምን ትላለች? መጽሐፍ ቅዱስን በ3 ዓመት እንድናነብ በየቀኑ የምናነበው ሰጠች። ክብር ለእግዚአብሔር ይሁን። እንዲሁም ደግሞ መጽሐፍ ቅዱስ ጥናትን አዘጋጀች። የሚጠቅም ነገር ስለሆነ የኛ ስንቅ፣ የኛ ሀብት፣ የኛ አቅም፣ የኛ ጉልበት እርሱ ብቻ ነው፣ ሌላ የለንም። አሜን። ስለዚህ እርሱ የእግዚአብሔር ቃል በሕይወታችን እንዲሞላ ጌታ ኢየሱስ ክርስቶስ እኔ የሕይወት እንጀራ ነኝ አለ። አሜን። የሕይወት እንጀራ እርሱ ነው። ይህንን የነገራቸው ሰዎች ግን ቅድም እንዳነበብነው የተነገራቸው ሰዎች ይህንን የሕይወት እንጀራ የማያውቁ ይመስላቸዋል እንዴ? ያውቃሉ። አይሁዶች ናቸው። ከሕፃንነታቸው ጀምሮ የእግዚአብሔርን ቃል እየተማሩ የመጡ ናቸው። ገብታችኋል? ስለዚህ በዘዳግም ምዕራፍ 11 ላይ ምን ይላል? ይህንን ቃሉን በምን ላይ? በጉበንህ በመቃንህ ላይ በእጅህ ላይ በአንገትህ ላይ እንደ ክታብ ይሁንልህ፣ ጌጥ ይሁንልህ፣ ስቀለው፣ አስታውሰው፣ ተማረው፣ አጥናው የሚል ቃል አለ። የአይሁድ ሴቶች ደግሞ ልጆቻቸውን ገና ከሕፃንነታቸው አፍ ከፈቱ ጀምሮ ስለ እግዚአብሔር ቃል እያስተማሩ ነው የሚያሳድጉት። ስለዚህ እነዚህ ደግሞ አሁን እዛ የተሰበሰቡት ጌታ ኢየሱስ ክርስቶስ ያስተማራቸው አይሁዶች ናቸው። ስለ እግዚአብሔር ቃል ያውቃሉ፣ ስለ መሲሁ ያውቃሉ። ፈሪሳውያን አስተምራቸዋል፣ ካህናቶች አስተምራቸዋል፣ ጸሐፍቶች አስተምራቸዋል። ግብር ምንድነው ስሙ? መስዋዕት እያቀረቡ የኖሩ ሰዎች ናቸው። ኃጢአትና ጽድቅን የለዩ ሰዎች ናቸው። ነገር ግን አንድ ነገር ጌታ ኢየሱስ ክርስቶስ በዚህ ቦታ ደግሞ ዝም ብሎ አይደለም ወደ እነርሱ የመጣ የነበረው። ዝም ብሎ መጣችሁ እንዴ እንካችሁ ብሎ አይደለም ያለው። ቀኑን ሙሉ ከእርሱ ጋር ውለዋል። ቃሉን ሲማሩ፣ ጌታ ኢየሱስ ክርስቶስ ሲፈውስ፣ ጌታ ኢየሱስ ክርስቶስ ሲያድን፣ ቃሉን ሲሰብክ፣ ስለ መንግሥተ ሰማያት ሲያስተምራቸው የቆዩ ሰዎች ናቸው። ከዚያ በኋላ ግን እየመሸ ሲመጣ እንደደከሙ አውቆ የአይሁድ ፋሲካ ቀርቦ ነበርና ምን አለ? ዝለው ሳሉ የሕይወትን ቃል ሰጥቷቸዋል፣ እርግጠኛ ነው። ነገር ግን ስጋቸው ደግሞ ምግብ ያስፈልገው ነበር።
ያስፈልገን የለ እንዴ? ምግብ መብላት እኮ አለብን አይደል? እንድንበረታ። ስለዚህ ምግብ መብላት አለባቸው። ስለዚህ ሳያቸው ጠውልገው ደክመው ሲያዩ እነኚህ ሰዎች የሚበሉት አላችሁ ወይ ብሎ ደቀ መዛሙርቱን ጠየቀ። የሚያደርገውን ያውቅ ነበር ይላል እግዚአብሔር ቃል። ስለዚህ ጌታ ኢየሱስ ክርስቶስ ለስጋቸው የሚያስፈልገውን ሰጣቸው። በሉ፣ ጠጡ፣ ተረፈ፣ ተሰበሰበ። ከዛ በኋላ ማረፍ ስላለባቸው ኢየሱስም ወደሚያስፈልገው ወደ ተራራ ወጣ። ሐዋርያቱም ደግሞ ወንዝ ተሻግረው ወደ ጥብርያዶስ ሄዱ። ህዝቡ ደግሞ በየቦታው አረፈ። በማለዳ ግን መጡና አሁን ቁርስ ሰዓት ነው። ስለዚህ መጡና እዛ የበሉበት ስፍራ ላይ ሲመጡ ኢየሱስ የለም። ገብታችኋል? ኢየሱስ የለም። ስለዚህ ለምን ሄደ? እንደውም ወደ ላይ ከፍ ብላችሁ ስታነቡ ሊያነክሱት ፈለጉ ነው የሚለው፣ ስለበሉ ስለጠጡ። ገብታችኋል? ስለዚህ ምን አደረጉ? ሲያዩ የለም ኢየሱስ። በዛ ግን ባዶ ጀልባዎች አሉ። ጀልባዎቹን ያዙና ኢየሱስን ፍለጋ ሄዱ። ምን ነው ጌታ ኢየሱስ የት ነበር? መቼ መጣ ወደዚህ? ብዙ የሆኑ ነገሮች አሉ። ነገር ግን እነዚህ ሰዎች ያሉት ለምን መጣ? መቼ መጣ? የፈለጋችሁን ስለበላችሁና ስለጠጣችሁ። ምርጫችንን ኢየሱስ አይቃወምም። በልተዋል፣ ጠጥተዋል። ስለበላችሁና ስለጠጣችሁ እንጂ ድንቅና ተአምር የእግዚአብሔርን ነገር ስላያችሁ አይደለም ማለት። የመረጥነውን መያዝ እንችላለን። ለሕይወት የሆነውን መያዝ እንችላለን። ለስጋ የሆነውንም መያዝ እንችላለን። የሚጠቅመው የሚያዘልቀው ወደ ጌታ ክብር የሚያደርሰው ወደ መንግስተ ሰማያት የሚያደርሰው የቱ ነው? ኢየሱስ ክርስቶስ በግድ ይሄንን መያዝ አለባቸው አይደለም የሚለው። መንገድ ያሳየናል። መንገዱን እውነት መሆኑን መርምረን ልንከተለው የሚገባን እኛ ነን። ጸጋ ሊሞላን የሚችል በፈቃደኝነት ጌታ ያለውን እየተከተልን እያደረግን እየታዘዝን እያደግን ስንሄድ ነው። ጸጋ በእኛ ላይ የሚጨመረው ኃይል የሚጨመረው መንፈስ ቅዱስ የሚሞላው የእግዚአብሔር ክብር የሚገለጠው ያ ሲሆን ነው። የመረጥነው ደግሞ መብላት ከሆነ መወፈር እንችላለን። ችግር የለም። መብላት መወፈር ይቻላል። ስጋ ይወፍራል። ከስጋ ይልቅስ ጌታ ኢየሱስ ክርስቶስ የሕይወት እንጀራ ነኝ ሲል ነፍሳችንን የሚያወፍር ያንን ነው የሚነግረን። ያንን እንድናደርግ ነው። ታውቃላችሁ፣ የእግዚአብሔር ቃል ከሌለ ደንዛዞች ነን። እውነቱን ነው የምናገረው። የእግዚአብሔር ቃል ከሌለን ባዶዎች ነን። የእግዚአብሔር ቃል ውስጣችን ከሌለ አቅም የለንም። የእግዚአብሔር ቃል በእኛ ውስጥ ከሌለ ወንዝ አንሻገርም፣ አልፈን መሄድ አንችልም። የእግዚአብሔር ቃል በውስጣችን ሊሞላ ያስፈልጋል። ይሄንን ስለሚያውቅ ሰይጣን ደግሞ ሁሉ ጊዜ የሚያደርገው አንድ ነገር ነው። ጌታ ኢየሱስ ክርስቶስን እንደፈተነው በማቴዎስ ወንጌል ምዕራፍ 4 ላይ እንደዚህ አለ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ዝም ብሎ ነው እንዲህ ያለው? ዝም ብሎ በቃል አይደለም እኮ ያለው። ኢየሱስ ክርስቶስ 40 ቀን 40 ሌሊት ተርቧል። ያቺን ፖይንት ጠብቆ ነው በደከመበት ሰዓት፣ በሚያስፈልግበት ሰዓት፣ ሊያልፋት የማይችላት ፖይንት እንደሆነች ባወቀበት ሰዓት ሰይጣን ከች አለ። ዝም ብሎ ትንሽ ስለራበን ወይም ደግሞ አልፈን ስለምንሄድ አለ ሰይጣን የሚመጣው። በቃ እኛም የለም አማራጭ የለም፣ በቃ ከዚህ በኋላ ማለፍ አንችልም ባልንባት ፖይንት ላይ ይመጣና ለኛ የሚያስፈልገውን ውስጣችን የሚፈልገውን ነገር ገጭ ያደርግልናል። ገብታችኋል? መሰናክሉ የሰይጣን በጣም ከባድ ነው። ስለዚህ ኢየሱስ ክርስቶስ ጋር መጣና በዛ ሰዓት 40 ቀን 40 ሌሊት በተራበበት ሰዓት በበዛች ክሪቲካል ፖይንት ሰዓት ላይ ከቻለ እና ርቦታል። ስለዚህ ይህንን ድንጋይ ዳቦ በልና ብላ አለው። ኢየሱስ ክርስቶስ ግን ኢየሱስ ነው። አሜን። ኢየሱስ ጌታ ነው። ስለዚህ አላወቀውም የተገናኘውን ያንን ኃይል ሰይጣን። ስለዚህ ኢየሱስ አለው ሰው ምን አለው? እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እንጀራ አይበላም አላለውም ጌታ። በእንጀራ ብቻ አይደለም ግን በእግዚአብሔር ቃል ነው። ገብታችኋል? በኢየሱስ ክርስቶስ
ቃል በሆነው ልንሞላ ያስፈልገናል። ይህ እንጀራ በውስጣችን ሊገባ ያስፈልገዋል። ከነፍሳችን ጋር ሊዋሃድ ያስፈልገዋል። ከልባችን ሐሳብ ጋር ሊዋሃድ ያስፈልገዋል። ይሄ ቃል ነው የሚያዘልቀን። ለዚህ ነው ክርስቲያን የሆነው። ቃል ሰምተን እኮ ነው ወደ ቃል የመጣ ነው አይደል እንዴ? አይደል እንዴ? አዎ ቃል ሰምተን ኢየሱስ ያድናል፣ ኢየሱስ ስላንተ ስላንቺ ሞቷል፣ ኃጢአት ተከፍሎልሃል የሚል ቃል ሰምተን ወደዚህ መጣን። ስለዚህ ይሄ ቃል ደግሞ ዕለት ዕለት ነው የሚያስፈልገን። ምሳ ቁርስ ራት እንደምንል ቃሉ ደግሞ በየደቂቃው በውስጣችን ሊኖር ይገባዋል። ለጠላት መልስ የሚሆን ኃይል ከውስጣችን ሊወጣ ያስፈልገዋል። አሜን። ጌታ ኢየሱስ ክርስቶስን 3 ፈተናዎች ፈተነና እንደዚህ ነው ያለው። ጌታ ኢየሱስ ክርስቶስ አንተ ሰይጣን ከዚህ ራቅ ባለው ጊዜ ሰይጣን ጠፋ፣ አለቀ በቃ። ቃል ነው ሰይጣንን ያሸነፈው። ክብር ለእግዚአብሔር ይሁን። ቃል የሆነው ኢየሱስ የሕይወት እንጀራ ነው። አሜን። ከዚያ በኋላስ ምንድነው የሆነው? ኢየሱስ ክርስቶስ እዛው ምድረ በዳ ቀረ ነው። መላእክት መጡ ሊያገለግሉት ይላል። ወገኖቼ ሆይ እኔና እናንተም ልክ እንደዛ ነው። ጌታ ኢየሱስ ክርስቶስ ምሳሌ የሆነልን በእርሱ መንገድ እርሱን ተከትለን እንድንሄድ በዚያም እንድንሞላ ነው። አሜን። በዚህ ምድር መኖራችን 1 ለኛ ጥቅም፣ 2 ለሌሎች ምስክርነት፣ 3 ለእግዚአብሔር ክብር ነው። አሜን። አዎ አለበለዚያ ምን እናደርጋለን? እዚህ መኖራችን ክርስቲያን ነን ካልን እንድንኖር የሚፈልገው ጌታ እንደ እግዚአብሔር ቃል እንድንኖር ነው። እየተደበላለቅን እየተቀላቀልን መኖር የለብን። ገብስማውን መኖር የለብን። ክርስቲያን እኮ ክርስቲያን እንሆን የሚረዳ ጸጋ አለው። አትብሉ፣ አትጠጡ፣ አትመሩ፣ አይኑራችሁ እግዚአብሔር አላለም። ሁሉን ሰጥቶናል። አብርሃም ከቤተሰቦች ከዘመዶች ከሀገር ከአባት ቤት ተለይና እኔ ወደማሳይ ምድር ውጣ አለው አይደለ? ወደዛ ሲወጣ ምድረ በዳ ውስጥ ነው የሄደው። ነገር ግን እግዚአብሔር ከእርሱ ጋር ስለነበረ ማንም ነገስታት ካለው በላይ ጊዜ የተባረከ አባት ነበር። አሜን አይደለም? ጠሪው ይባርካል። አሜን። ቤታችን ሙሉ ነው። እኛም እኮ የተባረክን ነን። አሜን። ምን ጎደለን? ጥሩ እንበላለን፣ ጥሩ እንለብሳለን፣ ጥሩ እንሰራለን፣ ጥሩ ነገር አለን። በደስታ እንወጣለን፣ እንገባለን። ቅድም እንዳልኳችሁ ሰላም ለእናንተ ይሁን ያለን ጌታ ሰላሙን ይዞ ቤታችን አለ። ምንድነው የጎደለን? የጎደለን የለም። የጎደለን ነገር ካለ ወደ ጌታ ወደ ኢየሱስ ክርስቶስ የሚያደርሰው ይህ የሕይወት ቃል በውስጣችን ገብቶ ሊኖር እኛም ደግሞ ወደ ጌታ ወደ ኢየሱስ ክርስቶስ እንድናድግ እግዚአብሔር ይፈልጋል። አሜን። ስለዚህ በዚህ ላይ መሰረታችንን እንድንተክል እግዚአብሔር ይፈልጋል። ቃሉ ያስፈልገናል። የሚፈውሰው ቃሉ፣ የሚያድነው ቃሉ፣ የሚያነሳው ቃሉ፣ የሚያሳድገው ቃሉ፣ ኃይል የሚሆነው ቃሉ፣ ጸጋ የሚሞላው ቃሉ ያስፈልገናል። አሜን። ስለዚህ ነው የሕይወት እንጀራ እኔ ነኝ ያለው። ያዕቆብም እንዲህ ይላል፣ ጌታ ኢየሱስ ክርስቶስ ያልሰጠን ነገር የለም። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ተብሎ ተጽፏል። ይህን ስናደርግ የጎደለን ሁሉ ይሞላል። አሜን። አዎ ምክንያቱም ስጦታ ሁሉ ከማን ነው? ከእግዚአብሔር ከላይ ከሰማይ። ምን አለ? የጨለማ ስጦታ አይደለም፣ የብርሃን ይላል። አሜን። አዎ ብርሃን ሁሉን የሚገላልጥ ደስታን የሚሰጥ ክብሩ የሚገለጥበት ብርሃን ያለበት ስጦታ ሁሉ ከላይ ነው ይላል። ሐዘንን የሚገፍ ታውቃላችሁ፣ ጭንቀትን የሚያስወግድ መንገድን የሚያቀና ብርሃን ያለው ስጦታ ሁሉ ከማን ነው? ከላይ ከብርሃናት አባት ከእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ የሕይወት እንጀራ ያስፈልገናል። አንድ ነገር ልንገራችሁ። በጣም በሚያስገርም ሁኔታ ምን አሉት? ጌታ ኢየሱስ ክርስቶስን እንደዚህ አሉት፣ ምን ሕይወት እንጀራ እኔ ነኝ አለ። እኔ ሕይወት የላችሁም ሲል እና ምንህ ዘንድ እና እንቀበል ዘንድ ምን ምልክት ታሳየናለህ አሉት። ምክንያቱም አሉት ሙሴ በምድረ በዳ አባቶቻችን መና በሉ አለ
እና እግዚአብሔር እንጀራ ሰጣቸው ይላልና አንተ ከሱ የተለየ ምንድነው ያደረከው አሉት። አላወቃችሁም እንዴ አላቸው። ሙሴ እኮ አይደለም ያንን እንጀራ የሰጣችሁ፣ በእጅ ተጋገረ እንጀራ አይደለም፣ ሰው ያየው እንጀራ አይደለም፣ እጅ የነካው እንጀራ አይደለም። ሰማያዊ መላእክት የሚበሉት ከሰማይ የወረደ በማንም እጅ የሌለበት የተባረከ የመላእክት ምግብ ነው የበላችሁት። እርሱንም የሰጣችሁ አባቴ እግዚአብሔር ነው አለ። ሃሌሉያ። አያችሁ፣ ይሄ የተቀላቀለ የሚሻግት አይደለም። የእግዚአብሔር ስጦታ የሚቆም ዘላለማዊ ነው፣ የሚያቀና የሚባርክ ነው፣ ከላይ የተሰጠ ነው። አላወቃችሁም እንጂ ይህንንም የሰጣችሁ ሙሴ አይደለም አባቴ ነው። ሙሴ ታዞ ለምኗል። ገብቷችኋል? ስጦታው ግን የእግዚአብሔር ነው። አሜን። ስለዚህ ቤተክርስቲያን ታዛ ትሰጣለች፣ ስጦታው ግን የእግዚአብሔር ነው። አሜን። ቤተክርስቲያን ታዛ ፕሮግራም አውጥታ ነገራትን አስተካክላ ቅድም እንዳልኩት የመጽሐፍ ቅዱስ ጥናት የእግዚአብሔር ቃል ጊዜ እንዲሁም የንባብ ጊዜ ትሰጣለች። እንደዚህ ታስተምራለች። በተለያየ መልኩ እንማማራለን። ያ አገልግሎታችን ነው። ስጦታው ግን ከእግዚአብሔር ነው። የምንቀበለው ስጦታ ደግሞ ዘላለማዊ ነው። አሜን። ወደ ዘላለም መንግስት የሚያደርሰን፣ ወደ ክብሩ ስፍራ ወደ ዙፋኑ የሚያደርሰን ነው። ይሄ ለማንኛውም የተሰጠ ስጦታ ነው። ላመነ፣ ለተቀበለ፣ ልቡ ለተከፈተ፣ ያስፈልገኛል ላለ የተሰጠ ስጦታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ልንቀበለው የሚገባ ያ ነው። ዓለምን ለማሸነፍ ከፈለግን ይህንን የህይወት እንጀራ ልንበላ ያስፈልገናል። ሰይጣንን እናሸንፋለን ለመሄድ ይህንን የህይወት እንጀራ ልንበላ ያስፈልገናል። ጥያቄያችን እንዲመለስ ይህን የህይወት እንጀራ ልንበላ ያስፈልገናል። ህብረታችን እንዲጠነክር ይህን የህይወት እንጀራ ልንበላ ያስፈልገናል። ፍቅር እንዲኖረን ይህን የህይወት እንጀራ ልንበላ ያስፈልገናል። ጸባያችን እንዲታረም ይህ የህይወት እንጀራ እንድንበላ ያስፈልገናል። ምክር ያለው፣ ስጦታ ያለው፣ በረከት ያለው፣ ጉልበት ያለው፣ ደስታ ያለው የህይወት እንጀራ ነው። አሜን። አዎ። ልክ ከዚህ ስንጎድል ግን ኮተቱን ይዞ የሚመጣው ደግሞ የሞት እንጀራ ነው። ታውቃላችሁ? ይመጣና ሹክ ይለናል። ጠላት ዲያብሎስ ሹክ። እና ያንን ደግሞ እኛ ቶሎ ብለን ለመሰላችሁ ይሄ የለበስነው ስጋ እሱን ይፈልጋል። ይሄ ሹክሹክታውን ይፈልገዋል። ስለዚህ ከዛ እንድንወጣ ግን የህይወት እንጀራ ያስፈልገናል። አሜን። ሰማይ ያርማል አያርምም? ጌታ ቃል ምን ነው ዝም አላችሁ? አያርምም? ያርማል። ያርማል። በደንብ ነው የሚያርመው። ጮኸ ነው የሚያረገው። ምክንያቱም አባታችሁ ነኝ አለ። ወላጅ እንደሌላቸው ጥያችሁ አልሄድም አለ። ስለዚህ ይህ ወላጅ አባታችን ጌታ ኢየሱስ ክርስቶስ ጸባያችንንም ያርማል፣ ይባርካል፣ ተወዳጅ ያደርጋል፣ ጣፋጭ ያደርገናል፣ ማንጠገብ ያደርጋል፣ ሞገስ ይሰጠናል። ክብር ለእግዚአብሔር ይሁን። እንዴት ታምራላችሁ! እንደዚህ የክርስቶስ ስለሆናችሁ እኮ ነው የምታምሩት። አታውቁም? አሜን አትሉ? የማን ናችሁ? የክርስቶስ ኢየሱስ ልጆች፣ የእግዚአብሔር ልጆች፣ በክርስቶስ ኢየሱስ ደም የተዋጀን የጸዳን ንጹህ የእግዚአብሔር ልጆች ነን። አሜን። ስለዚህ ስለኛ ይቆማል፣ ስለኛ ይወጣል፣ ስለኛ ይዋጋል፣ ስለኛ ያሸንፋል። ስለዚህ እኛ ደግሞ ከአሸናፊዎች በላይ ያቆመናል። ቃሉ ነው ያለው። አያችሁ? ስለዚህ ያቆመናል። ክብር ለእግዚአብሔር ይሁን። ይህ የህይወት እንጀራ እንደዚህ ሆነ። በነገሥት ምዕራፍ 18 ቁጥር 6 ላይ እንደዚህ ሆነ። አንዳንድ ጊዜ ጸጋ ሲጎድል የሚሆነውን እንድታዩልኝ ነው ፈልገው። ገብታችኋል? ቃሉ በቃ አንዳንድ ጊዜ ተረት ይሆናል፣ አንዳንድ ጊዜ ልይት ይልብናል እና ከዛ በኋላ ጉልበታችን ይብረከረካል። ኤልያስ ድንቅ ሰው ነበረ፣ ነገስታት ያልቻሉት፣ የእግዚአብሔር ክብር የተገለጠበት፣ እርሱም ለእግዚአብሔር የቀና፣ እግዚአብሔርን ጠይቆ ሰማያትን ያዘጋ፣ ሰማያትን ያስከፈተ በጣም ድንቅ ነገር የሆነለት ሰው ነበር እና ከዛ በኋላ እንደዚህ ሆነ። የበዓል ቀኑ ደረሰና በሙሉ አጨዳቸው። የእግዚአብሔርን በቀል ተበቀለና ከዛ በኋላ እፍ አለ። አያችሁ? ተንፈስ አለ። ከዛ በኋላ የሆነውን አስተውሉ።
በዚያ እረፍት ውስጥ በቃ ጨርሻለሁ። አንዳንድ ጊዜ ምንድነው አጠናቀቅ ያለው ብለን ስንዘናጋ ድንገት ይመጣል ሰይጣን። ኤልያስ በቃ የበዓል ነቢያት አይደለ የመጨረሻው እግዚአብሔር ከብሮ የለ በቃ ያለ ይመስለኛል፣ አልተጻፈም። ስለዚህ ጭጭ ባለበት ሰዓት ድንገት አንድ ድምጽ መጣ። ይሄ የሞት ድምጽ ነው የመጣበት እና ኤልዛቤል ምን አለችው? እነዛን 400 ምናምን ነቢያቶች እንደገደልክ ዛሬ ማታ ከአንተ ላይ አንገትን ወስዳለሁ አለችው። ክው አለ፣ ጠፋ። ያ ሁሉ እምነት፣ ያ ሁሉ ኃይል፣ ያ ሁሉ ጸጋ ጠፋ። ስለዚህ ምንድነው ያደረገው? ልጁን የሚያገለግለውን ልጅ ላከና እርሱ ደግሞ ወደ ጥፋት ሄደ። እሷ ልትገለኝ አይደለም፣ እሷ ከምትገለኝ እግዚአብሔር ወይ አንተ ግደለኝ አለ። ጥሩ ምርጫ ነው መቼስ፣ ምንም የሰነፍ ምርጫ ቢሆንም ጥሩ ምርጫ ነው። ወደ እግዚአብሔር ነው የመጣው። ገብታችኋል? ምክንያቱም በውስጡ የነበረውን እምነት ሙጥጥ አድርጎ ወሰደበት ሰይጣን። ስለዚህ ምን አለ? በነቢያቶች መካከል እኔ ብቻ ቀርቻለሁ፣ ሊገሉኝ ይፈልጋሉ፣ ስለዚህ በእጅ ልሙት አለና ወዴት ሄደ? ወደ ኮሬብ ወደ እግዚአብሔር ተራራ መገስገስ ጀመረ። ሄዶ 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 ግን አልቻለም። ደከመ፣ ወደቀ፣ በክትክታ ስር ተኛ። አሁን መታም ልትገለው ትችላለች። ተኝቷል፣ በቃ እንቅልፍ ወስዶታል። ነገራችሁ ከውስጣችሁ ሲወጣ በእግዚአብሔር አቅጣጫ ካልቆማችሁ የነበራችሁ ነገር ሁሉ ግፍፍ ይልና ባዶ ትሆናላችሁ። አቅም ታጣላችሁ፣ ጉልበት ታጣላችሁ። በቃ ምን ይሻለኛል፣ መሸሻዬ ወዴት ነው ትላላችሁ። የተሰጣችሁ ያጸጋ ያ ቃል ሁሉ ባዶ ይሆናል። ግን እግዚአብሔር ቅድም እንዳልኳችሁ መኖሪያ የዘላለም አምላክ ነው። አሜን። የዘላለም ክንዶች ከአንተ በታች ናቸው። ስለዚህ ቀጥ ብሎ መጣ ጌታ። ኤልያስ እዚህ ምን ታረጋለህ? እኔ ብቻ ቀረው፣ እነሱም ሊገሉኝ ይፈልጋሉ። ስለዚህ ምን መሆን አለብኝ? መሞት እፈልጋለሁ አለ። በል ብላ፣ ጠጣ። አበላው፣ አጠጣው፣ እንደገና ተኛ። ገብቷቸዋል? ቀጠለና መጣና ደግሞ አሁንም ቀሰቀሰና አበላ፣ ጠጣ። ምን ትሰራለህ? ስለዚህ በላ፣ ጠጣ፣ በረታም ይላል። ክብር ለእግዚአብሔር ይሁን። ማን ያበላው? እግዚአብሔር ነው ያበላው። ከየትም ቦታ በእጅ የተሰራ ምግብ አይደለም። እግዚአብሔር ነው ያበላው ያጠጣው። የእግዚአብሔር ኃይል በውስጡ ሞላ። በጣም የሚያስገርመው 40 ቀን 40 ሌሊት በዚያ ምግብ ብርቱ ሆኖ ወደ እግዚአብሔር ተራራ ወደ ቅድስናው ስፍራ ድምፁ ወዳለበት ቦታ ሄደ። አሜን። ስለዚህ እግዚአብሔር ፊት ስንቀርብ ነገራችን ሲጎድል ወደ እግዚአብሔር እንሩጥ። አሜን። ወደ ቃሉ ሕይወት እንመለስ። ወደ ሕይወት እንጀራ እንምጣ። ይሄ ቀልድ አይደለም። በእውነት 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 በቃሉ ታሸንፋላችሁ። በቃሉ ኃይል ታገኛላችሁ። በቃሉ ጸጋችሁ ይሞላል። አሜን። ስለዚህ ኤልያስ በበላው እግዚአብሔር ባበላው እንጀራ እና ውሃ እስከ እግዚአብሔር ተራራ ድረስ ሄደ። ለምን? እግዚአብሔር ዓላማ አለው በኤልያስ ውስጥ። ያበላው፣ ያጠጣው፣ ያበረታው ገና ያልጨረሰው ምንድነው ያለው? የምትሄድበት መንገድ ሩቅ ነውና ተነስና ብላ ነው ያለው። አሜን አትሉ? እኔና እናንተም የምንሄድበት መንገድ ሩቅ ነውና የእግዚአብሔርን ቃል የሕይወትን እንጀራ እንብላ። ምክንያቱም ኤልያስ የቀረው ስራ ነበረ። ስለዚህ ኤልያስ እግዚአብሔር የነገረው ነገር ወደዚህ ተመለስ፣ ጠላትህንም ታሸንፈዋለህ፣ እንደገናም ደግሞ ሌላ የቀረ የአገልግሎት ቅባትን ትቀባለህ፣ እንደዚህና እንደዚህ ይሆናል። ከዛስ በክብር ነው የምትነጠቀው። አሜን። በክብር ነው ወደ እግዚአብሔር ወደ አምላኩ የሚሄደው እንጂ በውርደት አይደለም። እሺ፣ የእግዚአብሔር ቃል ሲሞላን፣ እግዚአብሔር ሲባርከን፣ እግዚአብሔር ኃይሉን በእኛ ውስጥ ሲገልጽ በክብር ነው። ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። እና እግዚአብሔር አምላክ ይላቸዋል፣ የሕይወት እንጀራ እኔ ነኝ። አሜን።
የሕይወት እንጀራ እኔ ነኝ። ስለዚህ ይህ የሕይወት እንጀራ ይብዛልን። ለምን መሰላችሁ? እግዚአብሔር በክብር የሚፈልገው ቦታ የሚያደርሰን እንደዚህ ይላል በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው የእግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። አያችሁ፣ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራን እግዚአብሔር ምንድነው? የታመነ ነው። ዓይን ያላየችው በሰው ጆሮ ያልተሰማው በእግዚአብሔር ለሚወዱት ያዘጋጀው አንዱ ይህ የእግዚአብሔር ቃል ሙላት ነው። አሜን። ከዛ መንግስቱ የመጨረሻችን ዴስቲኒ የምንደርሰው በዚህ ቃል ብርታትና ጉልበት ነው። ኤልያስ ልክ ከዚያ ተነስቶ ከሞት መንደር ተነስቶ ወደ ሕይወት እስኪደርስ ድረስ ወደ እግዚአብሔር ፊት እስኪደርስ ድረስ ያበረታው የእግዚአብሔር ቃል እኛንም ያበረታናል። አሜን። ወደ መንግስቱ ሐሳብ እስክንደርስ ድረስ የእግዚአብሔር ቃል እንደሚል እንደዚህ ይላል በዘዳግም ምዕራፍ 28 ቁጥር 2 ላይ የአምላክንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይከተሉሃል። ምን ብትሰማ? የእግዚአብሔር የአምላክን ቃል ብትሰማ እነዚህ በረከቶች ይከተሉሃል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። በሆድ ፍሬ የምድርህም ፍሬ የከብትህም ርቢ የላምህም ርቢ የበግህም ርቢ ብሩክ ይሆናል። እንቅብህና ቡሃቃ ብሩክ ይሆናል። አንተ በመግባት ብሩክ ትሆናለህ፣ በመውጣት ብሩክ ትሆናለህ። እግዚአብሔርን በላይ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድም ከፊትህ ይሸሻሉ። እግዚአብሔር በረከቱ በአንተ ላይ በጎተራ በእጅ ሥራ ሁሉ እንዲወርድ ያዝልሃል። አምላክ እግዚአብሔር በሚሰጥህ ምድር ይባርካል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደ ማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። አሜን። የምድር ሕዝብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። አሜን። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድርህ ላይ በሆድ ፍሬ በከብት ርቢ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔርም ለምድር በወራቱ ዝናብ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ በሰማዩ ይከፍትልሃል። ለብዙ ሕዝብም ታበድራለህ፣ አንተ ግን አትበደርም፣ ከማንም አትበደርም። አሜን። እግዚአብሔርም ያዘዝህን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬም ያዘዝኩህን ከነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባትል ታመልካቸውም ዘንድ ሌሎች አማልክትን ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁል ጊዜ በላይ እንጂ በበታች አትሆንም። አሜን። ይሄ የእግዚአብሔር ሕያው ቃል ነው። ለእያንዳንዳችን የተገለጠ የተለቀቀ የእግዚአብሔር ድምፅ ነው። እግዚአብሔር ነው ያለው። ለማ? ለሕዝቡ፣ ለመረጠው፣ ላዳነው፣ ለሚመራው፣ ወደ ፈቃዱ ለሚያደርሰው ሕዝብ የተናገረው። እኔና እናንተም እኮ ወደ ፈቃዱ እንድንደርስ በልጁ በጌታ በኢየሱስ ክርስቶስ የዳንን የነጻን ክብር ያገኘን ጥሪ ያገኘን በረከት ያገኘን በቅፍ ውስጥ ያለን ሕዝቦች ነን። ስለዚህ ቃሉን ብትሰማ ይሄ ይሆንልሃል። አሜን። በቃ ክብር ለእግዚአብሔር ይሁን። እስኪ እልል በሉ ለእግዚአብሔር ክብር። ሃሌሉያ አሜን። ይሆንልናል ቃሉን ብንሰማ። ይሄ የሕይወት እንጀራ በውስጣችን ቢኖር እግዚአብሔር ያደርገዋል። አድርጎት ደግሞ እዚህ አድርሶናል። አንድ ነገር ሳይጎድለን ነፍሳችን የጸለይነው ጸሎት በሙሉ ያልተመለሰለት ሰው አለ? ተመልሷል በልዩ ልዩ መንገድ። ግን የሰው ባህሪነታችን እንዲህ ነው። ልክ ጸልየን ነገር ሲዘገየ በቃ ጌታ ረሳን፣ ጌታ አልሰማኝም፣ ጌታ እኮ የለም። ልክ ሲመጣ ግን አናስታውሰው። መልሶ የመጣለታ መቼ እንደጸለይን ሁሉ እንረሳለን። አንድ አሮጌ
በ89 ዓመተ ምህረት እንደ ፈረንጆቹ ያለ አንድ የጸሎት ደብተር አለ እና ድንገት ነው የተገኘው ዕቃ ውስጥና አንድ ቀን ገልበጥ ሳደርግ የተጻፈው በሙሉ ተመልሷል። አንድም ቀን ግን አመስግነን ነው ገብታችኋል? እግዚአብሔር በገባው ቃል የለመነውን ሰምቶ አድርጓል። እያንዳንዳችን እኮ ነው ማለት ለኛ ብቻ አይደለም፣ እያንዳንዳችን አድርጓል። ግን ሁሉ ጊዜ እንትን የሚያደርገን ልክ እነኚህ ጌታ ኢየሱስ ክርስቶስን የተከተሉት ሰዎች እንደጠየቁት ነው። መቼ መጣ? ትናንት እንጀራ ብልተን ነበር፣ ዛሬ ደግሞ ለምን ጥለህን ወጣ? ሁሉ ጊዜ የምንለው ልክ እንደሱ ነው። እንጀራ ስለበላችሁ አይሁን፣ የእግዚአብሔርን ድንቅና ተአምር ስለተቀበላችሁ የሕይወት እንጀራ በውስጣችሁ እንዲኖር ማሰባችሁ ነው በቂው። ብንሞት እኮ ስጋችን የአፈር የሆነው ስጋ ነው እዚህ የሚቀረው። የምታልፈው ነፍስ ግን በክብር ትኖራለች ለዘላለም። አሜን። ለዘላለም ነው፣ ለአንድ ቀን አይደለም። ገደብ የሌለው ዘመን እንኖራለን በእግዚአብሔር ዘንድ። ስጋችን ግን መቼም ይሄዳል። አትፍሩ፣ መቼም እንሄዳለን። መቼ እንደምንሄድ አናውቅም እንጂ መሄዳችን የማይቀር ነው። ስለዚህ ከሄድን አይቀር ደግሞ ለኢየሱስ የተለየን ሰዎች እንሁን። አሜን። ለኢየሱስ የተለየን ሰዎች እንሁን። በቃ ክብር ለእግዚአብሔር ይሁን። ተስፋ የሚያስቆርጠን ስጋችን ነው እንጂ እኮ መንፈሳችን እኮ ተስፋ አስቆርጦን አያውቅም። ስጋችን ነው ተስፋ የሚያስቆርጠን። አልተሳካልኝም፣ ያልሆነልኝ ወይ ቀረኮ በቃ ደከመኝ ታከተኝ እንላለን። ቢቆጠር ግን ምን እንደሆነ ታውቃላችሁ? ብርና ወርቅ ስለጎደለብን ነው። የነፍስ ጉዳይ አይደለም የጎደለብን። እውነት ነው። እኔም ማጉረመርመው የነፍሴን ነገር ያውል በቃ እዛ ጋር ይቀመጥ። እኔ ግን ይሄን ፈልጌ ነበር ለምን አልሰጠኝም እግዚአብሔር ሆይ? እሱ ነው የሚያንገበግበኝ። እናንተንም እሱ ይመስለኛል አይደል? ቃል ግን የዘላለም ተስፋ አለው። አሜን። ስለዚህ በሱ ጸንተን እንድንኖር እግዚአብሔር አምላክ ይርዳን። ክብር ለእግዚአብሔር ይሁን። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ምን እንዳይጠፋ? ያያችሁ፣ እንዳይጠፋ በማይያምን በኢየሱስ የሚያምን የዘላለም ሕይወት ይኖረው ዘንድ ለዘላለም ይኖር ዘንድ አንድያ ልጁን እስኪሰጥ። የኛን በደል ሳይቆጥር ማለት ነው። የኛን ነገር ሳይቆጥር ማለት ነው። እሱን ተው ረሳውና ለዘላለም ትኖራላችሁ አለ። ግን እመኑ። አሜን። እመኑ፣ በእምነት ኑሩ፣ ለዘላለም ትኖራላችሁ። ስለዚህ እኔ እወዳችኋለሁ አለን። ክብር ለእግዚአብሔር ይሁን። ስለዚህ ቃል ወደኛ ስጋ ለብሶ መጣና የኛን መከራ ወሰደ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁሉ ጊዜ ከቶ አይጠማም አለ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። አሜን። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው አስነሳዋለሁ። ተስፋችን እሱ ነው። አሜን። በቃ ክብር ለእግዚአብሔር ይሁን። ስለዚህ የሕይወት እንጀራ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። አሜን። አዎ ኢየሱስ እኮ አንዳንድ ጊዜ ምን ይሄንን ቃል ሳነብ አንድ ነገር ነው የሚሰማኝ። ወይኔ በደከምኩ በታከትኩ ጊዜ ነገሬ በተበለሻሸ ጊዜ ወይኔ ጌታ ሆይ ይቅር በለኝ፣ አንተን ተሸክሜ ከንቱ ነገር አደረግሁ፣ እባክህ ማረኝ። ይምራል ኢየሱስ። አዎ ይምራል። እና እኛ ላይ የተገለጠው ክብሩ እንዳይረክስ እንጠንቀቅ። አሜን። የተለየንበት ያ ክብር እንዳይረክስ እንጠንቀቅ። በእኛ ምክንያት በእኔና በእናንተ ስተት እግዚአብሔር አምላክ ስሙ እንዳይረክስ እንጠንቀቅ። ቢምረንም እንዳያዝንብን። ይምረናል፣ ምንም ጥርጥር የለውም። በተመለስክ ጊዜ ወንድሞችን አቀና ያለ ጌታ እኛም ስንመለስ ባንዴ ነው የሚደመስሰው። ግን በእኛ ውስጥ አንድ ጸጸት ጥሎብን እንዳይሄድ ወይኔ ጌታ ሆይ ይህን ባላረኩ ኖሮ የምላቸው ብዙ ነገሮች አሉ። እኔ እናንተም ትሉ ይሆናል።
ገብቷችኋል? ይሄ ጸጸት በውስጣችን እንዳይቀር እግዚአብሔር እኮ ምሮኛል እኔ ነገር ግን ባልሆነ ኖሮ እያልኩ ሁሉ ጊዜ ይመጣል። ስንበረከክ ይመጣል። አንዳንድ ነገር ስደክም ይመጣል። ሹክ ይላል፣ አጅር ይመጣል። አንተ ይሄንን እኮ አድርገ ነበር ይላል። ስለዚህ ጸጸት ነው የሚሆንብን። ክርስቶስ ግን ምሮናል። ክብር ለእግዚአብሔር ይሁን። ስለዚህ በእርሱ እንኑር። አሜን። ክብር ለእግዚአብሔር ይሁን። እየጨረስኩኝ ነው። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ መጡ። ቅድም እንዳነበብ ነው አያችሁ፣ ያንን ነው ያደረጉት። ስለዚህ 27ኛው ቁጥር ላይ እንዲህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅም ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። ለምን ስሩ? ለሚጠፋ መብል አትስሩ ሲል መስሪያ ቤት አትሂዱ፣ ስራ አትስሩ፣ ለሚያስፈልጋችሁ ነገር አትድከሙ ነው እንዴ? አይደለም። አያችሁ፣ እሱ ሁሉ ለእግዚአብሔር ክብር አድርጉና ስሩ እንጂ እግዚአብሔር አምላክን ለሚቃወም የእግዚአብሔርን ክብር ለሚጋፋ ስራ አትስሩ ነው የሚለው። አንድ ምሳሌ ልንገራችሁ። ብዙ ጊዜ ተናግሬያለሁ። እኔ በምኖርበት ሀገር አልጠቅስም፣ እዚህ ጋር ፊልም ስላለ የተወለድኩበት ሀገር አንድ ሰው ወደ ጠንቋይ ቤት ሄደ። እውነተኛ ታሪክ ነው። ቤተክርስቲያን ውስጥ የተነገረ ያየ ነው። እኛም የምናውቀው ታሪክ ነው። እና ወደ ጠንቋይ ቤት ሄደና ኑሮ በዚህ ቢለው አልሳካ ብሎታል። እና ሄደና ያንን የታወቀውን ጠንቋይ እንዲህ ብሎ ጠየቀው፣ እባክህን እኔ ሀብት እንዳገኝ ስራልኝ መተት አለው። እውነትህን ነው አለው። አዎ እሰራልሃለሁ፣ ችግር የለም፣ ግን ነገ ተመለስ አለው። እሺ አለው። እና ስለዚህ የሚከፍለውን ነገር ሁሉ ነግሮታል። ከዛ በኋላ ነገ ተመለስ እንዳለው ሰውየው ቸኩሏል። ከዛ በኋላ እንዴት ነጋልኝ ብሎ ይሄዳል ቤቱ። እና ጠንቋዩ ለካ ያንን ነገር እንትን ያደረገው፣ ልብ በሉ እንግዲህ ያደረገው ለመዘጋጀት እንዲያመቸው ነው። እና ልክ ሲገባ መጣ፣ አዎ እንኳን ደህና መጣ፣ እንግዲህ ና አለው። ትፈልጋለህ? እርግጠኛ ነህ አለው። አዎ እርግጠኛ ነኝ አለ። እንግዲህ አንድ ነገር ላሳየህ አለው። እሺ እንድሰራልህ ቀድመህ ይሄንን ነገር ማረጋገጥ አለብህ አለውና ልክ ሲገባ ጥሩ ሳሎን ውስጥ በጣም የሚያምሩ ሁለት አንድ አይነት ያጌጡ መሶበ ወርቆች ቆመዋል፣ ግራና ቀኝ። ከዛ በኋላ ይሄንን ክፈት አለው እና ሲከፍተው በውስጡ የወርቅ የተለያየ ምግቡ ምኑም የሀብት አይነት የሚያስጎመጅ የሀብት አይነት ተሞልቶበታል እዛ መሶበ ወርቅ ውስጥ። ይሄንን ነው የምትፈልገው አለው። አዎ። ይሄንን ከፈለክ ደግሞ ይሄኛውን ክፈተው አለው። ይሄ እውነት ነው፣ ተረት አይደለም ነግራችሁ። ከዛ እሺ አለ፣ ከፈተው። ሲከፍት ደግሞ በዚያ ተቃራኒ በጣም ለነፍስ የሚዘገንን ክፉ ምናምንቴ ነገር የሞላው እና ህይወትን የሚያስጠላ ነገር የሞላው መሶበ ወርቅ አየው። ምንድነው ይሄ አለው። ይሄን አይደለም ትፈልገው አለው። ቀድሞ ያሳየው ነው። እሱን ከፈለክ መጨረሻ ይሄ ይሆናል አለው። ይሄን ከተውክ ግን በክብር ትኖራለህ፣ ድሃ ብትሆንም በክብር ትኖር። ጠንቋይ ነው ያለው ይሄን። ኧረ እኔ ምን ማለት ነው በክብር ትኖራለህ? በሞትክ ጊዜ እዚህ ውስጥ ነው የምትገባው አለው። ሰይጣን መጫወቻ ነው የሚያደርግህ አለው። ይሄንን የምታየውን የባሰ ነገር ነው እዛ ውስጥ የምትሆነው አለው። መንግስተ ሰማያትን አትወርስም አለው። ስለዚህ በምድር ላይ ሳለ ግን ደስ ብሎ ደልቶ ተንደላቀ ትኖራለህ አለ። እኔ የሰማዩን የታየሁት እኔ በምድር ያለውን ነው ፈልገዋለሁ። ሰጠው። በጣም የታወቀ በመንግስት ደረጃ የታወቀ ሀብታም ነው። የማውቀውን ሰው ነው የምነግራችሁ ወገኖች። ስለዚህ አለና አንድ ቀን እንደው እኔ እንጃ ኤዲት ታደርግልኛለህ ጆኒ፣ እና ሰኔና ሰኞ የሚባል ጊዜ አለ ጠንቋዮች የሚያምኑበት። ሰኔ 1 ሰኞ ቀን ከሆነ በዚያ ቀን የጠንቋዮች ሰዎች ሁሉ ነገራቸው የሚያከትምበት ጊዜ ነው። እና በጣም በጥንቃቄ ነው ያቺ ሰኞ ሰኔ 1 ሰኞ በጣም በጥንቃቄ ራሳቸውን ጠብቀው ሳይንቀሳቀሱ ማደር አለባቸው።
በዚያ ውስጥ ድንገት ከወጡ ሞት ነው የሚያጋጥማቸው። ከዛ በኋላ አጅሬ አይ ከሆነ ቦታ ተደወለለትና አሁንም ስሙን የሀገሩን ስም አልነግራችሁም፣ ተደወለለትና እንድትመጣ ካለበት ቦታ 45 ኪሎ ሜትር ይርቃል የሚሄድበት እና በጣም ና አለው። ዛሬ እኮ መውጣት አይቻልም። እዛ ያለው ሰውዬ መውጣት ስለፈራ ይሄኛው እዛ ጠራው እና ስለዚህ አይ አለ አሁን እኮ 18 ሰዓት ሆኗል፣ ስለዚህ ችግር የለውም በቃ አልፏል ቀኑ አለው። ከዛ ትንሽ ጠበቀና 19 ምናምን ሰዓት ላይ ቆንጆ ማርቸዲሱን አስነሳና ወደ ተባለበት ምድር ይሄዳል። ልክ ግማሽ ቦታ ላይ ሲደርስ ከየት መጣ ሳይል አንድ ኤንትሪ ነዳጅ የጣን ኤንትሪ መጣና ጨፍልቅ ጥብቅ አድርጎ ነው በቃ የገደለው እና በዚያው ልክ አጥንቱ ተቆጥሮ ነው የተቀበረው። እሱ ብቻ ነው መሰላችሁ? ይሄ ሰውዬ የበኩር ልጁን ገብሮ ቤት ውስጥ አስሮ ነው የሚያስቀምጠው የነበረው ለሀብት ብሎ። እሱ ብቻ ነው። ከተቀበረ በኋላ ደግሞ መቃብሩ እንደማይሆን ነው የሆነው። ሰው ከተቀበረ በኋላ ክብር አለው አይደል? ግን ሌሊቱ ቆፍረው ሳጥኑን ወስደው ሬሳውን በተኑት። ይሄ እውነት የሆነ ቃል አያችሁ። ለሚጠፋ ምግብ አትስሩ። አያችሁ፣ በምድር የምናገኘው የተሳሳተ ሀብት የሚወስደን ዛጋ ነው። መቼም እንከፍለዋለን። ስለዚህ ኢየሱስ ክርስቶስ ከዚህ ነው ያዳነን። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። ስለዚህ የክብሩ ጸጋ የሚገለጠው የህይወት እንጀራ ሲኖረን ነው። የህይወት ማያዣችን ኢንሹራንሳችን እሱ ነው። ገብታችኋል? ስለዚህ ያን ጊዜ በህይወት እንኖራለን። ክብር ለእግዚአብሔር ይሁን። አሜን። ያን ጊዜ በህይወት እንኖራለን። ህይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። እኔ የነገርኋችሁ ቃል መንፈስ ነው። አሜን። ህይወትም ነው። አሜን። ኢየሱስ ክርስቶስ የተናገረው ቃል ምንድነው? መንፈስም ነው ህይወትም ነው። አሜን። ህይወታችንን ይባርካል፣ መንፈሳችንን ይባርካል፣ ይሞላል። ስለዚህ በዚህ እንድንኖር እግዚአብሔር ይርዳን። የህይወት እንጀራ ማን ነው? ጌታችን ኢየሱስ ክርስቶስ ነው። በማጠቃለያው እንግዲህ ክፋቱን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አሜን። ቅዱሳን ካህናት ተገጣጥማችሁ ህብረት ፈጥራችሁ ፍቅር አርጋችሁ ተንኮልን አስወግዳችሁ ለእግዚአብሔር ቅዱስ መቅደስ እንድትሆኑ ነው የሚለን ጌታችን። አሜን። ስለዚህ እሱን ያደርግልን። እግዚአብሔር ይባርካችሁ። እግዚአብሔር በሰማነው ቃል የተባረከ ዘመን ያደርግልን። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። ቄስ ዮናስ ወደዚህ ይመጣና ይጸልይልናል። ጌታ ይባረክ። እግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ይመስገን። ዛሬ ስለ ዝማሬውም ስለ መልእክቱም ሳስብ ነበር። ይህን እያሰብኩ ኢዮብን አየሁኝ። ኢዮብ እያነበብን ያለነው የወሩ ሰዎች ምን ይላል? የዘመሩትን ስራውን ታከብር ዘንድ አስብ። ሰዎች የሰበኩትን ስራውን ታከብር ዘንድ አስብ። የእግዚአብሔርን ስራ፣ የእግዚአብሔርን ማንነት የዘመሩትን የመሰከሩትን እርሱን ታከብር ዘንድ አስብ። እግዚአብሔር ወደዚያ ያምጣን። እንጸልይ። እጅግ አድርገን እናመሰግንሃለን እግዚአብሔር አምላካችን ሆይ፣ ስራ ድንቅ ነው፣ ስራ ታላቅ ነው።
አንተ ታላቅ ነህ እግዚአብሔር አምላካችን ሆይ። እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀውም፣ የዘመኑም ቁጥር አይመረመርም እንደሚል እግዚአብሔር ሆይ በእውነት አንተ ታላቅ ነህ። ስራህ ግሩም ነው። ለኛ ያደረግከው አደራረግ እጅግ ታላቅ ነው። ምህረትህ በእኛ ላይ፣ ፍቅርህ በእኛ ላይ፣ ይቅርታህ በእኛ ላይ፣ ጸጋ በእኛ ላይ እጅግ ብዙ ነው። እግዚአብሔር ሆይ እናመሰግንሃለን። አንተ የሕይወት እንጀራ የሆንክ የእግዚአብሔር ልጅ ናዝሬቱ ኢየሱስ፣ አንተ የሕይወት እንጀራ የሆንክ ጌታችን ኢየሱስ ክርስቶስ፣ ስለኛ በመስቀል ላይ የተቆረስክ፣ ስለኛ በመስቀል ላይ የደማህ፣ ስለኛ በመስቀል ላይ አልፈ የተሰጠህ አንተ ሕያው እንጀራ ኢየሱስ ዛሬ የሕይወት እንጀራችን ነህና ነፍሳችንን ልታጠግብ፣ አንተ ውስጣችንን ልታረሰርስ፣ አንተ ረሃባችንን ልታስወግድ የናዝሬቱ ኢየሱስ የሕይወት እንጀራ ሆነህ ለእያንዳንዳችን የተሰጠህ እባክህ ከእኛ ጋር ትሆን ዘንድ እንለምንሃለን። የምንፈልግህ ጌታ ሆይ በእውነት አንተ ስለፈለግከን ነው። የምንወድህ ስለወደድከን ነው። የመጣነው ስለጠራህን ነው፣ ስለፈለግከን ነው። እባክህ ጌታ ሆይ ወደ አንተ መምጣታችን በፊት እየከበረ ይሁን። በአንተ ዓይን ሞገስ ማግኘት ይሆንልን። እናመሰግንሃለን ስለ ቃልህ፣ እናመሰግንሃለን በእኛ መካከል ስለፈሰሰው ስለ ሕያው ቃልህ። ክብር ለስምህ ይሁን። የታደከንና ያዳንከን፣ ከጨለማ ስልጣን የነጠቅከን በእኛ በማንነታችን አይደለም፣ ነገር ግን አንተ በምህረትህና በቸርነትህ በይቅርታ እጅግ ታላቅ የሆንክ አምላክ ከዚህ ከምህረት ታላቅነት የተነሳ እኛን ታድገህናል፣ አድነህናልና ስምህ የተባረከ ይሁን። እግዚአብሔር አምላክ ሆይ እንለምንሃለን እንደ ቃልህና እንደ ሰማነው የሕይወት ቃል መኖር ይሆንልን ዘንድ ጌታ ሆይ ስራህን ሰምተናልና፣ ስራህን አድምጠናልና፣ ማንነትህን ሰምተናልና እባክህ እናከብርህ ዘንድ በዚህ ሐሳብ ውስጥ እንድትሰበስበን እንለምንሃለን። በእውነት በዕድሜያችን ዘመን ሁሉ አንተን ማገልገላችን፣ አንተን ማምለካችን በፊትህ እግዚአብሔር ሆይ የከበረ ይሆንልን፣ ሞገስ ይሆንልን፣ ለጥፋት ሳይሆን ለሕይወት እግዚአብሔር አምላካችን ሆይ ይሆንልን። እናመሰግንሃለን ይህንን ቃል በእኛ መካከል ዛሬ ስለሰጠ ስላደረግ በቃልህ መኖር ይሆንልን ዘንድ ጸጋ ይብዛልን። ክብር ለአንተ ይሁን ሕያው በሆነው በናዝሬቱ በጌታ በኢየሱስ ክርስቶስ ጻድቅ ስም አሜን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ሁለት ነገሮች ከተናገርኩ በኋላ የጌታችንን ጸሎት በዝማሬ ጸልየን እናጠቃልላለን። ይሄ ወር መጽሐፈ ኢዮብ ወር ነው አይደለም? መጽሐፈ ኢዮብ ወር ነው። መጽሐፈ ኢዮብን እንዳያችሁት 42 ምዕራፎች ናቸው ያሉት። ይሄ ወር ደግሞ 31 ቀን ያለው። ስለዚህ በተቻለ መጠን ቶሎ ብላችሁ አንብቡት። አንዳንድ ጊዜ የምንመርጣቸው መጽሐፍ ቅዱስ ክፍሎች በጣም ይከብዳሉ፣ ጠጠር ይላሉ። የሚቀጥለው ወር የሚኖረን ወር የዮሐንስ ራእይ ወር ነው። አፕሪል የዮሐንስ ራእይ ወር ነው። መጽሐፍ ቅዱስን ግን እንደው ስታነቡ እንዲያስቡ አሳን እንደምትበሉ፣ አሳ ሙሉ አሳ ተሰጥቷችሁ አሳውን ስትበሉ ስጋውን እና አጥንቱን እየለያችሁ ነው አይደለም? አጥንት የሆነውን ትተውታላችሁ፣ ስጋ የሆነውን ያንን ትበላላችሁ። የከበዳችሁን ክፍል አስቀምጡት፣ የተረዳችሁትን ያንን ያዙ። ምናልባት ከአንድ ምዕራፍ ውስጥ ምዕራፉን በሙሉም ባይሆን አንዲት ቃል ተረድታችሁ ይሆናል። ያቺ ቃል ለሕይወት ትሆናለች። ስለዚህ የእግዚአብሔር ቃል ሁልጊዜ በሕይወታችን የሚዘልቀው 50 ዓመት በላይ አንብቤዋለሁ። አሁንም አዲስ የሚሆነው ከዚህ በፊት ያለፍኳቸውን፣ ከዚህ በፊት ያንጠባጠብኳቸውን፣ ከዚህ በፊት የተውኳቸውን ዛሬ ሳነባቸው ለሕይወት ይሆናሉ። ምክንያቱም የሚያነበኝን መጽሐፍ ነው እያነበብኩ ያለሁት። አንዲትን እህት የተለያዩ መጽሐፎች ይዛ ትታይ ነበር። በየቀኑ በየጠዋቱ አንድ ቀን አረንጓዴ፣ አንድ ቀን ወፈር ያለ፣ አንድ ቀን ሰማያዊ፣ አንድ ቀን ነጭ፣ አንድ ቀን ቀይ፣ የተለያየ መጽሐፍ ሰዎች ያዩታል። አውቶቡስ ቦታ ስትሳፈር፣ በመንገድ ስትሄድ። አንድ ሰሞን ግን አንድ መጽሐፍ ብቻ
ብቻ መያዝ ጀመረች። አንድ መጽሐፍ ብቻ ሲያወት በአንድም ቀን ያንኑ መጽሐፍ፣ በሚቀጥለውም ቀን ያንኑ መጽሐፍ፣ በሳምንቱም በወሩም ያንን መጽሐፍ እና ግራ የገባቸው ሰዎች መጡና ጠየቋት። ከዚህ በፊት የምናይሽ በተለያዩ መጽሐፎች ነበር እጅሽ ላይ፣ አሁን ግን አንድ መጽሐፍ ብቻ ነው የምናየው በእጅሽ፣ ምን ነው እንዴት ሊሆን ቻለ ብለው ሲጠይቋት ከዚህ በፊት የያዝኳቸውን መጽሐፎች እኔ አነባቸው ነበር፣ አሁን ግን እኔን የሚያነበኝን መጽሐፍ አገኘሁ፣ እርሱም መጽሐፍ ቅዱስ ነው። የሚያነበኝን መጽሐፍ አገኘሁ። ሕይወታችንን የሚያነብ ቃል ነውና መጽሐፍ ቅዱስን ማንበብ አንተው፣ እናንብብ። ቢገባንም ባይገባንም እናንብበው። አጥንቱን እየተውን ስጋ የሆነውን ልንረዳ የምንችለውን ያንን ለሕይወታችን እናድርግ። ጌታ ይርዳን። አሁን ሰዓቱ ስንት ሰዓት ነው? 18 ሰዓት ከ20 ይላል። እኔ ነገ ደግሞ 19 ከ20 ሊሆን ነው። ልክ አንድ ሰዓት ወደፊት ልታደርጉት ነው። አንድ ሰዓት ልታጡ ነው። ስለዚህ አሁን ስታስቡ አንድ ሰዓት ወደፊት አስቡ። ነገ በጊዜ ነው የምትነሱት ማለት ነው። ወደ ስራ ብትሄዱ ቀጠሮ ቢኖራችሁ አንድ ሰዓት አርፍዳችሁ እንዳትደርሱ አደራ። 9 ሰዓት መስሏችሁ 10 ሰዓት ነው የምትደርሱትና ይረፍዳል። ስለዚህ ዛሬ ሌሊት ሰዓት ይለወጣል። ይህንን ላስታውሳችሁና ላሳስባችሁ ነው የምፈልገው። ከአሁኑ ጀምሮ ለውጡት እንዲረዳችሁ። ሰዓቱን አንድ ሰዓት ወደፊት። ስልክ አለኝ ብላችሁ ብቻ ቁጭ አትበሉ። የሚለወጥ ሰዓት ካለ አንድ ሰዓት ወደፊት አድርጉት። ጌታ ይባርከን። እንቆምና የጌታን ጸሎት በዝማሬ እንጸልያለን። ከዛ በረከት ተቀብለን እንጨርሳለን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ልባችሁን ወደ እግዚአብሔር አንሱ፣ በረከትንም ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙንም ዕለት ዕለት ያብዛላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። አሜን አሜን ማስታወቂያ እንደተነገረ ወላጆች ልጆች ያሏችሁ ወላጆች ወደ ኋላ ትቀራላችሁ፣ አደራ።